በደንብ ነው ያዝ ምንድነው እሱ አሁን ስታቲክስ ነው ኤርሚያስ ስታቲክስ ነው ከራሴ ኤግዛምፕል ተረስቼ ነው አላቅ ለክት statistics is one of the sciences statistics ምንድነው ሳይንስ statistics ምንድነው ሳይንስ one of the sciences that dealing about 5 stages statistics have 5 stage or 5 step and the statistics define የምናደርገው በነገራችን ላይ በፕሉራል ፎርም እና በሲንጉላር ፎርም ሊሆን ይችላል ግን ምንድነው እሱ 5 stage አለው 5 stage ነው the first one collection of data collection of data collection of what data collect ማለት the first step of statistics collection of data ምንድነው ያልኩሽ collection of data first step second collection አደረግነው ምንድነው እናደርገው organize እናደርጋለን organization of data then the third one አሁን ኮሌክሽን አድርገና ኮሌክሽን በመናረግበት ሰዓት ምንድነው እሱ በቴብል መልክ ሊሆን ይችላል በዋቴቨር ኮሌክሽን ካደረግን በኋላ ኦርጋናይዝ እናደርጋለን ኦርጋናይዝ ያደረግነው በኋላ ምንድነው እሱ ፕሬዘንቴሽን እናደርጋለን ፕሬዘንቴሽን then ምንድነው እሱ አናላይዝ then the last one is interpretation አሁን እንግዲህ 5 stage of statistics ነው የነገርኳችሁ 5 stage of statistics እያንዳንዱ ዲፊኒሽን አለው collection organization presentation analyze interpretation ይሄን ብቻ ያዙ 5 stage ውስጥ ነው የሚያልፈው ወይም ስቴፕ ናቸው ይሄ statistics ማለት ነው ስለዚህ statistics is one of the science dealing with this is interpretation of quantitative data ማለት እዚህ ጋር በደንብ እስዩት ልጆች 5 ስቴጅ ያለው ብያለሁ collection of data organization presentation analyze interpretation of quantitative data እንግዲህ አሁን መነግራችሁ ምንድነው እሱ there are type of data ብዙ type of dataዎች አሉ ግን ምንድነው እሱ እዚህ ጋር መነግራችሁ type of data 5 stage አለው ብያችኋለሁ type of data the first type of data ምንድነው qualitative and ምን ነበረ quantitative data type of data አንደኛው ነው one type of data the first is qualitative data cannot be measured we cannot express as a number look at I say that qualitative cannot be measurement we cannot express as number ምን ነበር express a number ለምሳሌ እንግዲህ ልንገራችሁ qualitative cannot be expressed as number ያዙት cannot be expressed as not measurement or cannot be expressed as a number ለምሳሌ የኔ ስለኔ አሁን አጭር ከኔ በታች ማጭር አለ አይደል አጭር አሁን ለምሳሌ አሁን ኳሊታቲቭ ልንገራችሁ ሰብሪና እንዴት ነች በደንብ ልንገራችሁ ሁለቱ ልዩነቱ ልንገራችሁ ሰብሪና አሁን ስለ ሰብሪና ነው መነግራችሁ ሁለቱን አሁን አንድ ላይ ነው መነግራችሁ አሁን ለምሳሌ ቆንጆ ልጅ አያት ሰዋለ ለሷ ነው እኔ ለኔ እኮ ነው ያላት አጭር ማለት ከሷ በላይ ረጅም ይችላል ረጅም ይችላል ረጅም አይደለም height age አሁን ለምሳሌ ቁመቷ ምናምን ብዬ ስነግራት አሁን ለምሳሌ ከለር ካልኩት ቀይ በነበር ይገለጻል ልጆች በነበር ይገለጻል አይገለጽም አሁን እሷ ቀይ ነች አይደል አሁን ቆንጆ ነች አይ አንዱ ተነስቶ ደግሞ አይ ሰብሪን ቆንጆ አይደለችም ይላል አያችሁ ለምንድነው እሱ አሁን በነበር ማይገለጽ ነገር በነበር ማይገለጽ ኳሊቲ ነው ምንድነው አሁን ምንድነው ያልኳችሁ አንደኛ ከለር ብያታለሁ ከለር አይደለም ከለሯን ገለጽኩ ከዛስ ምንድነው ቆንጆነዋን ገለጽኩ ከዛስ ሌላ ብዙ ነገሮች በጣም ብዙ ነገሮች መግለጽ ይችላል
ከዛ በኋላ አሁን ደግሞ እድሜ ይጠየቁ እንጂ እድሜ ካልኩት እድሜ ለምሳሌ የሷ እድሜ ኳንቲታቲቭ ነው። ምንድነው እሱ? ኳንቲታቲቭ ነው። እድሜ ሲጠየቅ ማለት ኳንቲታቲቭ ነው። ከዛ ቁመቷስ፣ ከዛ ሄይትስ፣ ከዛ ሌላ ነምበር ኦፍ ስቱደንትስ፣ እነዚህ በሙሉ ምንድነው ተብሎ ነው የሚታወቀው? ኳንቲታቲቭ ነው። አመሰግናለሁ። እዩት እንግዲህ አሁን እዚህ ጋር ዲፋይን ማድረግላችሁ በደንብ እዩት፣ በደንብ ትኩረት አሁን የነገርኳችሁ እንደቀልድ ማለት ምንድነው ያልኳችሁ? ኳሊታቲቭ እዩት። እንላለን ኳሊታቲቭ ምንድነው ያልኩት? ኖት ምንድነው ያልኳችሁ? ኖት ሜጀርመንት፣ ኖት ሜጀረብል ነው። ሜጀረብል ነው። ሜጀረብል ነው ምን ማለት ነው? ኦር ሴይ ቱ ቢ ዋት ካኖት ኤክስፕሬስ ዋት ምንድነው ያልኩት? ካኖት ኤክስፕሬስ as what? as a number ማለት as a number እንዳትረሱት። cannot express as a number ኤግዛምፕል ማየት ትችላላችሁ። ቅድም ያልኳችሁ ከለር ከዛ ሌላስ ኢንተረስት ከዛ ሌላስ ምንድነው? ሴክስ፣ ሪሊጅን፣ ብዙ ነገሮች አሉ አይደለም? እነዚህ በሙሉ ምንድነው እሱ ማለት ነው? this is known as qualitative ማለት እንዳትረሱ። ኳንቲታቲቭ አይደለም ያልኳችሁ፣ ኳሊታቲቭ ማለት ኳሊታቲቭ አንዱ ሰውዬው ብለን ስናደንቀው ወይም ደግሞ ትእዛዝ ስንሰጠው ኳሊታቲቭ ነው ማለት ኳንቲታቲቭ አይደለም። therefore now ምንድነው እሱ? ሰከንድ ብለን እንሰጥ። ኳንቲታቲቭ ዳታ ትነግሩኛላችሁ ብያለሁ። ኳንቲታቲቭ ዳታ አሁን ለምሳሌ ኳንቲታቲቭ ዳታ ምንድነው እሱ? ኤክስፕሬስ ሜጀርመንት ነው። ሜጀረብል ማለት ሜጀረብል or known as what? expressed as what? as a number በነምበር ይገለጻል ማለት ነው። ቅድም እንዳልኳችሁ ኤግዛምፕል ኤጅ ለምሳሌ ዌይት፣ ሌላ ምንድነው እሱ? ሄይት፣ ሌላስ ሄይት፣ ዲስታንስ፣ ሌላስ ምንድነው? ኢንካም፣ ኢቲሲ በጣም ብዙ። ስለዚህ ኳንቲታቲቭ ዲቫይድድ ኢንቱ ቱ ነው the other data ማለት ነው። አሁን ምንድነው ያልኳችሁ? ኳሊታቲቭ እና ኳንቲታቲቭ። እዚህ ጋር ኳሊታቲቭ ነው ኳንቲታቲቭ ነው ያልኳችሁ። እዚህ ጋር ኳንቲታቲቭ a number express as number we can express as a number በነምበር የምንገልጸው ነገር ቲዮሪ ነው። በደንብ መያዝ ነው አይደለም? አሰብ በጣም ቀላል ነው ማለት። አሁን ምንድነው እሱ? ኳሊታቲቭ። አሁን እዚህ ጋር ኳንቲታቲቭ ነው። ኳንቲታቲቭ ክላሲፋይድ ኢንቱ ቱ ነው፣ ወይም ደግሞ ሰከንድ ዳታ ብለን እንሰጥ። ሰከንድ ዳታ ዲስክሬት ነው። ዲስክሬት and continuous data ምንድነው ያልኳችሁ? ዲስክሬት እና continuous data። አሁን discrete data and continuous data discrete is one of express or measurement by whole number ነው። በሆል ነምበር የሚገለጸው discrete data ይባላል። continuous data የሚባለው ደግሞ በፍራክሽን ወይም በዴሲማል የሚገለጸው ነው። ግልጽ ነው በጣም አለ። ምንድነው ያልኳችሁ? ዲስክሬት እና ኮንቲኒዩስ ዳታ ነው። ሰከንድ ዳታ ወይ ሰከንድ ታይፕ ኦፍ ዳታ ብላችሁ ሰው ችግር የለም። ሰከንድ ታይፕ ኦፍ ዳታ በነገራችን ላይ this ኳንቲታቲቭ ነው ዲቫይድድ ኢንቱ ቱ ማለት ነው። ምክንያቱም እዚህ ጋር በነምበር ይገለጻል። ሁለቱ ዲስክሬት እና ኮንቲኒዩስ ዳታ በነምበር ይገለጻል። ስለዚህ በነምበር እስከተገለጸ ድረስ ይሄኛው በሆል ነምበር ነው የሚገለጸው። ዲስክሬት ማለት ዲስክሬት ፍሪኩዌንሲ ዲስትሪቢዩሽን ወይ ደግሞ ዲስክሬት እና ምንድነው? ኮንቲኒዩስ ዳታ ደግሞ በፍራክሽን እና በዴሲማል። ለምሳሌ ዲስክሬት በምንድነው ይገለጻል ብያለሁ? እዚህ ጋር ሾርት ኖት ያዙ። ዲስክሬት ብላችሁ ዲስክሬት ዳታ ብላችሁ ያዙ። ዲስክሬት ዳታ በምንድነው የሚገለጸው? ዲስክሬት አስዋት ኤክስፕሬስ አስዋት በሆል ነምበር ነው። ነምበር ኦፍ ስቱደንትስ፣ ነምበር ኦፍ ፖፑሌሽን ኢን ኢትዮጵያ። ሌላስ ምንድነው? ነምበር ኦፍ ስቱደንት ካሉት የሰው ግማሽ አለ እንዴ? የለም አይደል? ነምበር ኦፍ ስቱደንት ያልኩት ለዛ ነው። ተማሪዎች እዚህ ክላስ ያሉ ተማሪዎች ለምሳሌ 45 ከሆናችሁ እዚህ ክላስ ያለው ተማሪዎች 45 ናቸው። 45 ተኩል እንላለን እንዴ? አይባልም አይደል?
ቴብል ነምበር ኦፍ ቼር ለምሳሌ ነምበር ኦፍ ቼር ግማሽ ቼር አለ እንዴ? ካልተሰበረ በስተቀር እስቲ ግማሽ ቼር ይባላል። ነምበር ኦፍ ካር ነምበር ኦፍ ፖፑሌሽን ዋቴቨር ምን ተብሎ ነው የሚታወቀው ማለት ነው? ዲስክሪት በሆል ነምበር የሚገለጸው ማለት ነው። ኮንቲኒዩስ ዳታ የምንለው ደግሞ ማለት በፍራክሽንና በዴሲማል የሚገለጸው። ለምሳሌ በፍራክሽንና በዴሲማል ስንለው ለምሳሌ ቅድም ሲጠይቃት ነበረ ሰብሊ ምንድን ነው ያልኳት? ለምሳሌ እድሜ ነው ያልኩት። በነገራችን ላይ እድሜ በምንም በፍራክሽን ነው የሚገለጸው። እናንተ በተለምዶ ምንድን ነው 17 18 ዓመት 20 ዓመት ምናምን ነው። ለምሳሌ የዛሬ ምናምን ዓመት በዚሁ ቀን ላይ ከሰከንድ ጋር ራሱ ምንድን ነው ለምሳሌ የኔ እድሜ እንኳን የለም። ከዛ የሰብሪ ለምሳሌ 18 ዓመት ዛሬ ማለት ነው። ዛሬ 18 ዓመት 6 ሰዓት ላይ ስንት ሰዓት ነው? ቤዚክ ነው። አሁን ስለዚህ ዩኒት ቤዚክ ነው የምነግራችሁ። the following ይሄ በጣም አስፈላጊ ነው። the following are the basic እንዳይጠፋባችሁ the basic concepts used to that used in the frequency distribution. አምስት ነገሮችን እነግራችኋለሁ። በደንብ ያዙት እዚህ በጣም የሚጠቅመን ማለት ነው። first one say to be cumulative frequency. Cumulative frequency. እንዴት ታውቃላችሁ? የዲፊኒሽን ኦፍ cumulative frequency. There are two types of cumulative frequency. Two types of cumulative frequency. Less than cumulative frequency and more than cumulative frequency. እንዴት እንደሚሰራ መናገር አለብኝ። Two types of cumulative frequency. The first I ብለን እንውሰድ። ምንድነው እናደርገው? Less than cumulative frequency. Cumulative frequency. Less than cumulative frequency, and the second one is more than cumulative frequency. The sum of the frequency አሁን ምንድነው እሱ cumulative frequency ስንለው እዚህ ጋር ያው ዲፋይን ሳደርግላችሁ ሁሉንም አልጽፍም ብያለሁ። ምንድነው ያልኳችሁ? less than cumulative frequency ስንለው the sum of the frequency from the first up to the class ነው። ልንገራችሁ አሁን ግሩፕ እና አንግሩፕ ዳታ አለ። አሁን የምናየው ግሩፕ ዳታ ነው የምናየው። ስለ ግሩፕ ዳታ ነው የማወራው። አንግሩፕ ተምራችኋል። ሚዲያ ምናምን ብላችሁ ታች ክላስ ተምራችኋል። ምንድነው ማስተምራችሁ? ግሩፕ ዳታ ላይ cumulative frequency ምንድነው ያልኳችሁ? እዚህ ጋር ምንድነው ያልኳችሁ? ይሄ less than cumulative frequency means from what ምንድነው ያልኳችሁ?
from the first up to what? Up to the class የሚሄደው ነው። more than ነው less than ነው የሚለው from the first class ነው። from the first class up to the class የሚሄደው ነው። more than ካለ ደግሞ ማለት from the total frequency to back ነው የሚሄደው። ምንድን ነው ያልኳችሁ እዚህ ጋር more than ካልኩት from what? from the total frequency to what? to back ነው የሚሄደው። ይሄኛው from the first frequency up to the class ነው የሚሄደው። ልጆች ሁሉም እየጻፍኩ አይደለም። ሁሉም ከጻፍኩማ ሰዓትም ስለማይበቃኝ ምንድን ነው ያልኳችሁ? ኮሙላቲቭ ፍሪኩዌንሲ ክላሲፋይድ ኢንቱ ቱ ነው ያልኳችሁ። ምንድን ነው ያልኩሽ? less than ኮሙላቲቭ ፍሪኩዌንሲ እና more than ኮሙላቲቭ ፍሪኩዌንሲ። less than ኮሙላቲቭ ፍሪኩዌንሲ means from the first frequency up to what? up to what? up to the class of frequency ነው። class of frequency አይታወቅም እንደ ጊቭኑ ነው። more than ኮሙላቲቭ ፍሪኩዌንሲ ደግሞ ክላሲፋይድ ኢንቱ what? ምንድን ነው እሱ? more than ስንለው from the total frequency back ነው የሚሄደው ማለት ነው። እየቀነሰ ነው የሚሄደው እየቀነሰ ቶታል ያልኩት ለዛ ነው ወይ ሞር ያልኩት ለዛ ነው ማለት ነው። ስለዚህ ይሄ ነው በዚህ ለምሳሌ ኤግዛምፕል ብላችሁ እሺ ለዛ f1 frequency 1 frequency 2 frequency 3 and say to be frequency 4 are what four classes አይደለ? ምን አለው ማለት ነው? are what? four class አለው ማለት ነው። four class አለው አይደለ? four class frequency 1 frequency 2 frequency given ነው። frequency ማለት አሁን ለምሳሌ ምንድነው እሱ? ምንም አትጨናነቁ። ምንድነው ማለት እዚህ ጋር ምንድነው እሱ? አሁን ለምሳሌ number of students ምንድነው እሱ? frequency number of students ለምሳሌ ፊሜል እና ሜል እና ለምሳሌ ፊሜል እንውሰድ። ለምሳሌ 35 እና ለምሳሌ 2 ካልኩት ምንድነው እሱ? 35 ማለት frequency ብዛቱ ማለት ነው። ብዛት ማለት ነው። ሌላ እንትን የለውም ማለት ነው። ስለዚህ ምንድነው እሱ? the first one less cumulative frequency ዛት less cumulative frequency the first frequency first class of frequency is equals to cumulative frequency of the first class ምንድነው ያልኳችሁ? frequency first class ላይ ለምሳሌ first class ማለት frequency 1 ነው አይደል? cumulative frequency ራሱ ነው የሚሆነው። ስለዚህ አሁን ለምሳሌ ፈርስት ክላስ ራሱ ነው የሚሆነው። ኮሙላቲቭ ፍሪኩዌንሲም ራሱ ነው የሚሆነው ማለት ነው። ምን ላይ ሌስ ኮሙላቲቭ ፍሪኩዌንሲ ላይ ፈርስት ክላስ ራሱ ነው የሚሆነው ብያቸዋለሁ። ሰከንድ ክላስ ፈርስት ክላስ ፍሪኩዌንሲ ፕላስ ዋት ሰከንድ ክላስ ፍሪኩዌንሲ ነው የሚሆነው። እንዳትረሱ። አሁን ይሄን እንዳለ አጠቃላይ እየሰራቻለሁ። ከዛስ ዋት አባውት ሰርድ ክላስ first class plus second class plus what? third class ነው። ይሄ ኮሙላቲቭ ፍሪኩዌንሲ ነው። ምንድነው ያልኳችሁ? from the first up to what? ምንድነው ያልኳችሁ? from the first up to the class ነው ያልኩት። ክላሱ ስንት ነው አለ? 4 ክላስ ነው ያለው። ስለዚህ ምንድነው እሱ? frequency 1 plus frequency 2 plus frequency 3 plus frequency 4 ድረስ ነው የሚሆነው። አያችሁ? ስለዚህ አሁን በዚህ ከሄዳ በኋላ ጨረስን ማለት ነው። አፕ ቱ ዘ ክላስ 4 ነው ያለው። 1 2 3 4 ክላስ አለ። ሞር ካለ ግን እንደዛ አይደለም። ሞር ላይ ደግሞ ተመልከቱ። ምንድነው ያልኳችሁ? ጻፉት እዚህ ጋር ሞር ኮሙላቲቭ ፍሪኩዌንሲ ውስጥ ሞር ኮሙላቲቭ ፍሪኩዌንሲ ላይ ምንድነው የሚሆነው? ቶታል ምንድነው? ቶታል ፍሪኩዌንሲ ነው ያልኳችሁ። ቶታል ማለት ዘ ሰም ኦፍ ፍሪኩዌንሲ ከየት ይነሳል? frequency 1 plus frequency 2 plus frequency 3 plus frequency 4 ኮማ እሺ አንድ እንቀንሰዋለን ማለት ነው። ከዛ በኋላ ምንድነው የሚሆነው? frequency 2 plus frequency 3 plus frequency 4 ከዛስ ምንድነው የሚሆነው? frequency 3 plus frequency 4 ከዛስ ላስት ክላስ ምንድነው የሚሆነው? frequency 4 ራሱ ነው የሚሆነው ማለት ነው። እንዳይጠፋባችሁ በደንብ ያዙ። ይሄ በዚህ ነው የሚሆነው። ሌስ ኮሙላቲቭ ፍሪኩዌንሲ እና ሞር ኮሙላቲቭ ፍሪኩዌንሲ በኋላ በቴብል አሳያችኋለሁ። ብዙም አያጨናንቃችሁ። ስለዚህ ምንድነው እሱ? ሌስ እና ኮሙላቲቭ ፍሪኩዌንሲ ነግራችኋለሁ። ሞር አለው ማለት ነው። አሁን ምንድነው የምናደርገው? ሰከንድ ላይ ብላችሁ ያው ሁለተኛ ላይ ክላስ ኢንተርቫል የሚገለጸው ማክሲመም ቫልዩ ማይነስ ሚኒመም ቫልዩ ዲቫይድድ ባይ ነምበር ኦፍ ክላስ ሪኩዌስት ነው። ለምሳሌ ነገርኳችሁ። አሁን እኮ ምንድነው እሱ? ይሄ ማክስ በል እዚህ ጋር ያ ጻፉልኝ መጀመሪያ። ማክስ ቫልዩ ማይነስ ሚን ቫልዩ ዲቫይድድ ባይ ነምበር ኦፍ ጻፉት እዚህ ጋር
ነምበር ኦፍ ምንድን ነው እሱ የሚሆነው? ክላስ ሪኩዌስት በር ምን ማለት ነው? ክላስ ይነፋል። ለምሳሌ ተመልከቱ ከአንድ እስከ 3 ከ3 ከ4 እስከ 5 ለምሳሌ ከ6 እስከ 8 ለምሳሌ ከ9 እስከ 10 ይሄ ክላስ ነው። ስንት ክላስ አለው? ስንት ክላስ አለው እስማኤል? ስንት ክላስ አለው? ስንት ክላስ አለው? 1 2 3 4 ክላስ በቃ 4 ክላስ አለቀ። ከዛስ አሁን ለምሳሌ ፍሪኩዌንሲ አለ። ለምሳሌ 2 3 4 5 እነዚህ ፍሪኩዌንሲ ነው። ለምሳሌ ከ50 ያመጣችሁት ብዬ ለምሳሌ ከ10 ያመጣችሁት ከ10 ያመጣችሁት ለምሳሌ ከ1 እስከ 3 ለምሳሌ ስኮር 2 ከሆነ ስኮር ነው። ይሄ ነምበር ኦፍ ምንድነው? ይሄ ነምበር ኦፍ ስቱደንት ነው። ይሄ በነገራችን ላይ ይሄ ክላስ ሊሚት ነው የሚባለው። ምን ተብሎ ይታወቃል? ክላስ ሊሚት። ብዙ ነው የምነግራችሁ፣ ይኸውላችሁ በደንብ መያዝ አለባችሁ። ለምሳሌ እዚህ ጋር ሌስ ኮሙላቲቭ ፍሪኩዌንሲ፣ ሞር ኮሙላቲቭ ፍሪኩዌንሲ፣ ከዛ ክላስ ኢንተርቫል ለምሳሌ ልንገራችሁ። ሌስ ኮሙላቲቭ ፍሪኩዌንሲ ፈርስት ፍሪኩዌንሲ ፈርስት ክላስ ራሱ ነው የሚሆነው አይደል? ሰከንድ ክላስ ስንት ነው የሚሆነው? 5 ነው የሚሆነው በቃ። ከዛስ ስንት ነው የሚሆነው? 9 ነው የሚሆነው። ከዛስ 14 ነው የሚሆነው ማለት ነው። ለምን? ይኸውላችሁ ፈርስት ላይ ይሄና ይሄ ሲደመር ይሄና ይሄ ሲደመር ይሄና ይሄ ሲደመር አለ። ይሄ ሌስ ሲሰሩ ነው። አሁን ሞር ሲሰሩ ደግሞ ከቶታል ፍሪኩዌንሲ ነው የምትጀምሩት። ከቶታል ፍሪኩዌንሲ ጀምሩ። ስንት ነው? 14 ከዛስ 2 ቀንሱ። ከዛስ 12 ከዛ 5 ቀንሱ። ከዛስ እያለ ሄደ። አሁን ለምሳሌ እዚህ ጋር ክላስ ኢንተርቫል is equal to maximum number. which one is maximum number? ስንት ነው ማክሲመም ነምበር? 10 ነው አይደለ? ከ10 ሲቀነስ ሚኒመም ቫልዩ ስንት ነው? ሚኒመም ቫልዩ 1 ሲካፈል ነምበር ኦፍ ክላስ ሪኩዌስት ሚስ 1 2 3 4 ለ4 ማካ አይደለ? በጣም ቀላል። ምንድነው ያልኳችሁ? ይኸውላችሁ እንዳትረሱ። አሁን ሌስ ሞር በደንብ ተረዳችሁ መሰለኝ አይደለም? ቲና ምንድነው እሱ? አሁን ለምሳሌ ፍሪኩዌንሲ ቤዝድ ኦን ዘ ፍሪኩዌንሲ ከተሰጠኝ በኋላ ፈርስት ክላስ ላይ ራሱ ፍሪኩዌንሲ ነው የሚሆነው። ፈርስት ክላስ ላይ ራሱ ነው የሚሆነው። ሰከንድ ክላስ ላይ ፈርስት ክላስ ሲደመር ሰከንድ ክላስ ፍሪኩዌንሲ ነው የሚሆነው። ይሄው ከዛ ሞር ስንል ከቶታል ፍሪኩዌንሲ ነው የምንነሳው። ከዛ እየቀነሰ ነው የሚሆነው። ከዛ ክላስ እንዳልኳል ማክሲመም ቫልዩ የመጨረሻ ማክሲመም ቫልዩ ማይነስ ሚኒመም ቫልዩ ስንት ክላስ ነው? ለ4 ክላስ ማካፈል ማለት ነው። አለቀ በቃ አለቀ። ከዛ ምንድነው የምናደርገው? ሰርድ በሉ ክላስ ሊሚት class limit is the first is the lower and upper elements in the class. አያችሁ ዲፊኒሽን ምንድነው ያልኳችሁ? is lower and upper element in the class. ክላስ ሊሚት ይባላል። ሎወር እና ምንድነው upper element in the class ነው ያልኳችሁ። ሎወር እና upper element in the class። ፈርስት ክላስ ሎወር እና upper ስንት ነው? ፈርስት ክላስ ይሁት ይቀድሙ ሎወር 1 ነው፣ upper ስንት ነው? 3 ነው። ይሄ አንድ ላይ ክላስ ሊሚት ነው የሚባለው ማለት ነው። እስማኤል ግልጽ ነው? በጣም አሪፍ። ምንድነው እሱ ያልኳችሁ? ይኸውላችሁ upper and lower በቃ lower and upper ነው። ክላስ ሊሚት ነው። በቃ ሊሚት ነው። ክላስ ሊሚት upper lower and upper። ስለዚህ ምንድነው እሱ? ክላስ ሊሚት is lower and upper element in the class ነው ያልኳችሁ። ፈርስት ክላስ ከሆነ ፈርስት ክላስ፣ ሰከንድ ከሆነ ሰርድ ዋት ይፈራል። ክላስ ሊሚት ነው የሚባለው። ክላስ ሊሚት divided into two parts. lower class limit and upper class limit ጻፉት። ምንድነው ያልኳችሁ? lower class limit and upper class limit ምንድነው ያልኳችሁ? upper class limit ነው። ምን ማለት ነው? lower class limit the first element in the class ማለት ነው። lower class limit is the first element in the class ማለት ነው። ምንድነው? upper class element ወይም ደግሞ upper class limit ማለት ምንድነው? the second element in the what? in the class ማለት ነው። in the class ይኸውላችሁ upper እና lower እንዳትረሱ። ለምሳሌ fourth class ነው
which one is upper, which one is lower? Fourth class, which one is upper, which one is lower? Fourth class አይደለም? fourth class ይሄ ነው አይደለም? ስለዚህ ይሄ lower ነው፣ ይሄኛው ምንድነው? upper ነው ማለት አለቀ በቃ። ይሄ ምንድነው? ክላስ ሊሚት ነው የሚባለው ማለት። ነምበር 4 ክላስ ማርክ ነው። በጣም አስፈላጊ ነው እነዚህ ነገሮች። ምንድነው ያልኳችሁ? ክላስ ማርክ ነው። ክላስ ማርክ ኤክስሲ ነው የሚባለው። the class mark is equals to lower class limit። ይሄው lower class limit ሲደመር upper class limit ሲካፈል ለሁለት ክላስ ማርክ ነው ማለት። this class mark is equals to lower class limit plus what? upper class limit ሲካፈል ለሁለት ማለት ነው። እሺ ደቃለሽ በራ እየገባሽ ነው። ይሄ ያንዳንዱ እየበዛ ነው የሚሄደው። ክላስ ማርክ ነው ያልኳችሁ። ሚን ግሩፕ ለማግኘት ይሄ ክላስ ማርክ በጣም አስፈላጊ ነው ማለት ነው። በጣም አስፈላጊ ነው። ምንድነው ያልኳችሁ? ለምሳሌ ክላስ ማርክ ኦፍ ዘ ፈርስት ክላስ ስንት ነው? ክላስ ማርክ ኦፍ ዘ ፈርስት ክላስ ሁለት ነው አይደል? ይሄ ሲደመር ይሄ ሲካፈል ለሁለት። ሰከንድ ክላስ ይሄ ሲደመር ይሄ ሲካፈል ለሁለት። ይሄ በነገራችን ላይ ክላስ እንጠርፋሉ ስህተት ነው። እኔ ስህተት ማለት ለምሳሌ ክላስ እንጠርፋሉ እኩል ነው ማለት እኩል ነው። ለምሳሌ ይሄ ሲቀነስ ይሄ ሁለት ነው። ይሄ ሲቀነስ ይሄ ሁለት መሆን አለበት። ያው ዝም ብዬ ነው ኤግዛምፕል ነው እንጂ ይሄ ክላስ እንጠርፋሉ በሙሉ ምን መሆን አለበት? እኩል መሆን አለበት። ስለዚህ ይሄ ሲደመር ይሄ ሲካፈል ለሁለት፣ ይሄ ሲደመር ይሄ ሲካፈል ለሁለት ምንድን ነው ተብሎ የምታውቁ? ክላስ ማርክ ተብሎ ይታወቃል። ክላስ ማርክ ነው። ክላስ ማርክ ስለዚህ ምንድነው? ሎወር ክላስ ሊሚት ፕላስ አፐር ክላስ ሊሚት ዲቫይድድ ባይ 2 ነው ማለት ነው። the last or number 5 ማለት ነው። የመጨረሻ ክላስ ባውንደሪ ቪቨልና ክላስ ባውንደሪ አሁንም ሁለት ቦታ ነው የሚካፈለው። lower class boundary and upper class boundary ማለት ነው። lower class boundary ለግጥ lower class boundary እዚህ ኳልስቱ አሁንም ይወላችሁ ከሎወር ክላስ ሊሚት ማይነስ 0.5 ፎርሙላ ነው። lower class boundary ከlower class ሊሚት ማይነስ 0.5 ከዛስ upper class boundary እዚህ ኳልስቱ ከupper class ሊሚት ፕላስ 0.5 ይሄንን በሙሉ ላጠቃልላችሁ ጠቅልላለሁ ጨርሻለሁ። ይሄ በሙሉ አሁን ያወራነው በሙሉ በአንድ ኤግዛምፕል እንጨርስ። ስኮር እንበል አንዱ ስኮር ማለት ክላስ ሊሚት እሺ ስኮር ክላስ ሊሚት ለምሳሌ 1 እስከ 3 እሺ ከ1 እስከ 3 ከ4 እስከ 6 ከ7 እስከ 9 ከ10 እስከ 12 ይበቃናል። ይኸውላችሁ ኢንተርቫላቸው እኩል ነው መሆን ያለበት። ከዛ በኋላ ይሄ ክላስ ሊሚት ነው ወይም ደግሞ ስኮር ብለን መውሰድ እንችላለን። ፍሪኩዌንሲ ማለት ደግሞ ነምበር ኦፍ ስቱደንት በሉልኝ እዚህ ነው። ነምበር ኦፍ ስቱደንትስ ወይም ደግሞ ፍሪኩዌንሲ በሉልኝ። ነምበር ኦፍ ስቱደንት ኦር ፍሪኩዌንሲ በሉልኝ። ለምሳሌ ይሄንን 2 3 4 5 ነው ችግር የለም። ነምበር ኦፍ ስቱደንት አሁን ልነግራችሁ። አሁን ምንድነው እሱ ኮሙላቲቭ ፍሪኩዌንሲ በሉልኝ። ከላይ ኮሙላቲቭ
ፍሪኩዌንሲ ከዛ ኮሙላቲቭ ፍሪኩዌንሲ ሁለት ቦታ አካፍሉልኝ። ምን ብላችሁ ማለት ነው? ሌስ ኮሙላቲቭ ፍሪኩዌንሲ እና ሞር ኮሙላቲቭ ፍሪኩዌንሲ በሉልኝ። አሁን ያወራሁትን በሙሉ በዚህች ጋር ነው የምታገኙት። እሺ በዚህች ጋር አሁን ያወራሁትን በሙሉ ኮሙላቲቭ ፍሪኩዌንሲ አላችሁ። ከዛ በኋላ ክላስ ባውንደሪ ከክላስ ባውንደሪ ቀጥሎ ክላስ ማርክስ ይበቃል። አያችሁት? እቺን ብቻ አሁን ያወራሁትን በሙሉ ኤግዛምፕሉ ይሄ ነው ማለት ነው። እዩት። አሁን እንሞላለን ማለት ነው። አንዴ ከኔ ጋር እናንተ ነው የምትሞሉት። በቃ ነግሬያችኋለሁ አይደል? እናንተ ነው የምትሞሉት። ይሄ ክላስ ሊሚት ነው። ከዚህ እስከዚህ ግሩፕ ነው እና እያየን ያለነው ግሩፕ ነው። ግሩፕ ዳታ ከዚህ እስከዚህ ብለን እዚህ ፍሪኩዌንሲ ተሰጥቶ ነው። ምንድነው እሱ? ኮሙላቲቭ ፍሪኩዌንሲ ክላሲፋይድ ኢንቱ ቱ ብያለሁ አይደለም? ምንድነው እሱ? ሌስ ኮሙላቲቭ ፍሪኩዌንሲ እና ሞር ኮሙላቲቭ ፍሪኩዌንሲ። ፈርስት ክላስ ኮሙላቲቭ ፍሪኩዌንሲ ስንት ነው? 2 ከኔ ጋር ነው። በቃ እናንተ ንገሩኝ። ሰከንድ ክላስስ 5፣ ሰርድ ክላስስ ስንት ነው? 9። ከዛ ፎርዝ ክላስስ 14። በጣም አሪፍ። ሌላ ምንም አዲስ ነገር የለም። ያዛችሁልኛ? በጣም አሪፍ። ከዛ አሁን ሞር ኮሙላቲቭ ፍሪኩዌንሲ አለ። ሞር ኮሙላቲቭ ፍሪኩዌንሲ አሁን እንግዲህ ከቶታል ፍሪኩዌንሲ መደመር አይጠበቅባችሁም። እዚህ ጋር ስንት ነው ማለት ነው? 14። ከሞር ነው የምንነሳው። ፈረስት ክላስ ፍሪኩዌንሲ ቀንሱ 12። ከዛስ ስንት ነው? 7። ከዛ ይሄን አይደለም እሺ የምንቀንሱ ሶሪ ስንት ነው? የትኛው ነው የምንቀንሱ? ፍሪኩዌንሲ ነው። 3 ቀንሱ ስንት ነው? 9። ከዛስ 5። ይሄው አያችሁ? ይሄ ምንድን ተብሎ የምታውቀው? ሞር ማለት ነው። ጠይቀኝ ካልገባ እሺ ምንድነው የሚሆነው? ክላስ ባውንደሪ ነው። ሎወር ክላስ ባውንደሪ ምንድነው ያልኳችሁ? ሎወር ክላስ ሊሚት ማይነስ 0.5 ነው። ፈርስት ክላስ ላይ ይሁን ስንት ነው? ሎወር ክላስ ባውንደሪ ስንት ነው? ፈርስት ክላስ ላይ ስንት ነች? አንድ ቁጥር ነች። 0.5 ቀንሱ። ከ0.5 እስከ አፐር ክላስ ሊሚት ደግሞ ምንድነው የምታደርጉት? 0.5 ጨምሩበት። 3.5 ክላስ ባውንደሪ ያያችሁ። ሰከንድ ክላስ ስንት ነው? 3.3 እስከ ጨምሩበት 6.5። ይሄኛው 6.5 እስከ ስንት ነው? 9.5። ላስት ክላስ 9.5 እስከ 12.5 ማለት ክላስ ማርክ ንገሩኝ እናንተ ቶሎ ሙሉት። ክላስ ማርክ ስንት ነው? ክላስ ማርክ ፈርስት ክላስ 2፣ ሰከንድ ክላስ 5፣ ሰርድ ክላስ ስንት ነው? 8። ከዛ ላስት ክላስ ስንት ነው? 11 ነው። በጣም አመሰግናለሁ። አበዛው። ታንኪዩ። በደንብ ያዙ።